የአባትሽም ሆነ የወንድምሽ የቅርብ ደበኛ ነው ብለሽ የምትጠረጥሩ ይሰዋል? ብዙ ደበኛ ቢኖራቸው በዚህ ሰዓት ግን የምጠረጥረው አቢቲ የሚባል ሰው ነው ይመስለኛል። ግን ለምን እንደተፈለኩ አልገባኝ። ከአቢቲ ወይንም ከአዲስ አስማራ ጋር ስላላችሁ ግንኙነት ልትነግረኝ ትችላለህ? ምን ነው ችግር አለ? ሳታሳምነኝ እንድትሄድ በፍጹም አልፈቅድልህም። ምንም መተማመን እኮ የሚያስፈልገው ጉዳይ የለም። አይ እንዴት ነው መተማመን የማያስፈልገው? ይሄው በምሽት ስራ ቦታ መተ ለሊት ሊሄድ ነው ስትል እንዴት ልመልህ እና ምን ታስበያለሽ? የሚቀጥለው ሽማግሌዎችን መላክ ትችላለህ። በጣም አመሰግናለሁ መኮንን። ይቅርታ መኮንን፣ አንድ ነገር ላስቸግር። ፍራሽ ውስጥ ዕቃ አስቀምጫለሁ። የምን ዕቃ? ስልኬ ላይ አክሊሉ መርሻ የሚል ስም ፈልጊና ደውይለት። የቤተሰቤን ጨለማ ታሪክ ባይኑ መጥቶ ይልኝ። ሌላ እንድደውልሽ የምትፈልጊበት ቦታ አለ? መልእክት ለመንገር ነበረ። አቶ መኮንን ይኖራሉ? ባለቤቱ ነኝ። ለጊዜው እሱ የለም። በሰላም ነው ግን የኔ መቤት። እንግዲያው የሳሌም አባትና ወንድም እንዳረፉ ይንገሩልኝ። ምን? አቤት የኔ ወንድም። ዛሬ ምሽት በቁጥጥር ስር ያለ አዲስ አስማረ ወይንም አቢቲ የሚባል ተጠርጣሪ ከቻሉ አሁን ካልሆነ ነገ ጧት እንዲመጡለት አደራ ብለውታል። እንዴሽ ሰላም ሰሞን እንዴሽ ሰላም ስላጣደፍኩ ግን በጣም ይቅርታ ጉዳዩ ስላስቸኮለኝ ለቸኮልክበት ግን ትንሽ ትጨምራለህ አታፍሽብኝ እንጂ ጣጣ የለም አቤት አይኔ የት ነህ? ምን ነው ፈለግሽ? ካርታውን እዚህ ኮሜዲኖስ ነበር ያደረኩት። ምን? እና ማይላ እኔ ሁሉም ነገር አልገባኝም። ቆይ ምንድነው ያልከኛለህ? እንደዚህ አይነት ነገር ይፈጠራል ብዬ በፍጹም አልገመትኩም ነበር። ቆይ
ቆይ የኔ እርዳታ ያስፈልገህ ለምንድን ነው? የሚያገናኘን ነገር ስለተፈጠረ እኮ ነው የፈለኩሽ። ይሄ ደግሞ ምን ማለት ነው? እርዳታሽ ያስፈልገኝ። ካልተረዳዳን ግን ሁላችንም አደጋ ላይ ነን። የምን አደጋ ነው የምታወራው? ቀስ በለ ጉዳዩን ታስረዳኝ ሞክር። ግልጽ አድርግልኝ። እሺ አሁን ሰላም ነው? እንዴት ነው ትምህርት? እንዴት ነው? ምን እባክህ ትምህርት እንኳን አልሆነልኝም። እና አቋረጥከው? ለጊዜው ባታቋርጠው ጥሩ ነበር። እናትህ እኮ እንድትማር ይፈልጉ ነበር። ለነገሩ እንኳን መቀጠል አይቀርም። አንዳንድ ነገሮችን ቦታ ላይ አስይዛቸው ብዬ ነው እንጂ እኔ የምልህ እቺን ነገር አንዴ ታስቀምጥልኛለህ? ምን ነው? ቤት ዕቃ ረስቼ ነው። እሺ በጠዋት መልካም ነው። ምን ይደረግ እንግዲህ ሳይደክሙ ጥሩ ውጤት ማግኘት እኮ አይቻልም። መጣሁ በቃ። እውነትም ይሄ ልጅ እየበሰለ ነው። እጅግ ሲበዛ ደፋርና ነውረኛ ሰው ነህ። እንደዛ አትበይ። በዛ ደቂቃ የነበረኝ ብቸኛ አማራጭ እሱ ስለነበር አድርጌዋለሁ እኮ። ምንም የማያውቀውን ባለቤቴን የወንጀሉ ተጠርጣሪ ማድረግ ነበር ብቸኛ አማራጭ አደረከው? ንገረኝ። በጣም ክፉ ሰው ነህ። እሺ ይልቅ ስድቡ ይቆይልሽ። ለምን ስለመፍትሄው አንነጋገርም? ስነ ስርዓት አድርገኝ ነበር። እኔም ሆንኩ ባለቤቴ የምናፋልግህ ምንም አይነት የመፍትሄ ሀሳብ የለም። ችግሩ እኮ የጋራችን ሆኗል እያልኩሽ መሰለኝ። በዛ ላይ ደግሞ ዝም በል። ከዚህ በኋላ ተሳስተ ይሄንን ቃል እንዳትደግመው እሺ? ጉዳዩ ብቸኛ ምንጭና ባለቤት አንተ ራስህ ነህ። ስለዚህ ራስህ ተውጣው። ሉሊት ውጤቱን አምኖ ለመቀበል ዝግጁ ነሽ? ምን ማለት ነው? አንቺን ደውለው እንዲጠሩልኝ ያስደረኩት ከመኮንን ጋር መግባባት ስላልቻለን ነው። ትናንትና መጥቶ አናግሮኛል። ያልኩሽን ነገር ተናግሮ እንደሚያጋልጥ ዝቶብኝ ነው ሄደው። እና መርቆ እንደሄደ ነበር የፈለከው? እመኚኝ፣ ያለውን የሚያደርገው ከሆነ እኔም እሱም ተያይዘን እንከባታለን። ቆይ ምን ስለሆንክ ንገረኝ። ምን ስለሆንክ? ምንም የፈጸምኩት ወንጀል ስለሌለ እና ራስን ችለህ በፍርድ ቤት መከራከር ነው? ከራከራለሁ። ቢሆንም ግን ያንቺም ሆነ የባለቤትሽ እርዳታ እንደሚያስፈልገኝም እነግርሻለሁ። ቆይ ግን አንተ ሰውዬ አላማህ ምንድነው? በፈጣሪ ቆይ የልጆች አባት ያለ ኃጢአቱ ፈተና ውስጥ ቢገባ ምን ትጠቀማለህ? ንገረኝ። ምንም አልጠቀምም፣ ግን ደግሞ እሱም ቢረዳኝ ምንም አይጎዳል። እንቅፋት ነው። አያክስቴ ነገሩ አልገባሽም ማለት ነው። እኔ ነኝ እንጂ የምደክመው። ሚሊዮን እኮ አባት ቢኖረውም ባይኖረውም ግድ የለውም። ይሄን ደግሞ እሱ ራሱ በግልጽ ነግሮኛል። እና ማነው ራሴ አባታችን ያለበትን ሁሉ እያፈላለኩ ነው። ምናልባት በቅርቡ ማገኘው ይመስለኛል። ለማንኛውም የደረስኩበትን አሳውቅሻለሁ። ቆይ አንዴ አክስቴ ሚሊዮን እናግሪ። አይበል ይቅርታ በቃ ሚሊዮን መልሶ ይደውልሻል ራሱ።
እንዴት? ለምንድን አክስታችን አላናግርም ያልከው? ምክንያቱም እሷ ራሷ ታውቀዋለች። የፈለገ ምክንያት ይኑር ለሰላምታ ግን ልትለመን አይገባም። ይልቅ ቆይ እሱን ተይውና ካርታውን የት እንዳስቀመጥሽ ትዝ አይልሽም? ትዝ አይልሽም? ያው እንግዲህ ከዚህ ውጭ ሌላ ቦታ አስቀምጠው አላውቅም። ምንድን ነው? እዚህማ አልነበረም። እና ሚሊዮን ነው ማጂክ ያወጣልሽ? አይሆንም። ኦኬ ይሆናል። አይሆንም አልኩ። ይሆናል አልኩሽ። እሺ በቃ እንከራከር። አንተ ይሆናል ብለህ የምትሞግተኝ ነገር ልክ ቢሆንም ጊዜው ግን አይደለም። ለምን? ንገሪኝ። ምክንያቱም አንተ የምትለውን ካደረግ አቢቲም ያለውን ያደርገዋል። ያኔ እኔና እሱ እንተያያለን። ኦኬ ስሜት ያቱ ከምንም በላይ ማስተዋል የሚጠይቅ ሁኔታ ላይ ነን ያለነው። ስለዚህ ተረጋግተን በሰከነ መንፈስ ማሰብ ይኖርብናል። ምን እያልሽ እንደሆነ ይታወቅሻል? ፈልጋለሁ። እሱን ታዩ። ምንም ብትለኝ ግድ የለኝም። እኔና ልጆቼ ግን እንፈልግሃለን። እኔው ራሴ ወጣዋል። ይሄ ደግሞ ከምንም እና ከማንም በላይ ያስፈልጋል። አመሰግናለሁ። ለጊዜው አንቺ እርዳታ ያስፈልገኝ። እዚህ ድረስ ቂመኛ ሰዓት መስሎኝ አይደለም ነህ ወይም ደግሞ ሆነሃል። እንዳ በሆንስ ልክ ነኛ? በቃ እሺ ልክ ነህ። ግዴለ አሁን እናንተ የተጋጨንበትን ጉዳይ ለጊዜው እንተውና ከገባህበት ችግር የምትወጣበትን መፍትሄ እንፈልግ። ቆይ አንቺ ለምንድን ነው እንደዚህ የምትጨነቂው? ምክንያቱም ብነግርህም ስለማይጥመኝ ግን እባክህን ከጎን ነው። ሽጉጡን በተመለከተ ምንም አይነት ነገር ውስጥ እንዳትገባ እና ምን ልሁን? አይኔ ያየው ወይኔ ልውረድ? ትመነኝ፣ ሁሉንም ነገር በዘዴ እናስተካክል። ሄሎ ሄሎ ሳሌም፣ እንዴት ሰነበትሽ? ሳሌም አይደለም። ይቅርታ፣ የሳሌም ስልክ አይደል? ሳሌም ለቅሶ ላይ ነች። ምን? ይኸውልህ አክሊሉ፣ አንተም ሆንክ ስርጉት የየራሳችሁን እውነት ይዛችሁ ልክ መሆናችሁን ትናገራላችሁ እንጂ ግማሽ መንገድ እንኳን ለመቀራረብ ጥረት ስታደርጉ አላየሁም። በዛ ላይ አንተ ላይ ማስተውለው ካንተ ጭራሽ የማይጠበቅ ሆኖ ነው ያገኘሁት። ይቅርታ፣ ወሬውን ትንሽ ለመፍረድ የቸኮልክ አይመስልም?
አንተ ደግሞ ማድረግ ያለብህ ለማድረግ የዘገየ አይመስልህ? የሉሊትን ፍቃድ እስካገኝ ትንሽ ጊዜ ስጪ ነበር እኮ ያልኳት። ለምን ነፍሴን ታስጨንቃታለች? ብዙ ጊዜ ሆና። እስቲ ራስህን በስርጉት ቦታ አድርገውና ተመልከት። በዛ ላይ ደግሞ ያኔ እኔ ባለሁበት ስትነጋገሩ በማግስቱ እንደምታሳውቃት ነበር ቃል የገባላት። አዎ እርግጥ ቃል ገብቼ ነበር። ነገር ግን ጉዳዩ ለሬዲዮ መብቃቱን ተከትሎ ሉሊት ጥሩ ስሜቱ ስላልነበረች እስክትረጋጋ ትንሽ ጊዜ መጠበቅ ነበረብኝ። ያም ሆነ ይሄ ግን አንተና ስርጉት የምትለዋወጡት ነገር ከናንተ የማይጠበቅ። በጣም አዝናለሁ። ግን በዚህ ባህሪዋ እንዴት ነው ይሄን ያህል ጊዜ አብራችሁ በስራ ልትቆዩ ቻላችሁት? እሱን ወደፊት እናወራለን። አሁን ግን እባክህ ትልልቅ ሰዎች እንደመሆናችሁ መጠን ወደ አላስፈላጊ መንገድ መሄድ ምርጫችሁ ባታረጉ መልካም ነው። እኮ የኔ ምርጫ ሳይሆን የሷ ምርጫ መሰለኝ። ግድ የለህም አክሊሉ፣ አንተ ትንሽ አግዘኝ እንጂ እኔ አግባባችኋለሁ። በዛ ላይ ደግሞ ሽምግልና ባህላችን ነው አይደል? ልክ ነህ። ስለዚህ የዳንኤል ሞገስን ቅሬታ ተከትሎ ወደ ስርጉት ቢሮ የመጣ ሌላ አስቸጋሪ ሁኔታ ስላለ ዛሬ በተረጋጋ ሁኔታ መነጋገር አለባችሁ። በእኔ በኩል ፈቃደኛ ነኝ። አመሰግናለሁ። ባለፈው ስሜታዊ ሆኜ ስለተናገርኩ በጣም ይቅርታ። ይሁንና ግን ምክንያቴ ከበቂ በላይ እንደነበር የባህል ብዬ አስባለሁ። እኔም እጠይቃለሁ። ጥሩ። እንደዚህ አይነት ስልጣኔ በጣም ደስ ይላል። እሺ አሁን ወደ ጉዳያችን ነው። ሉሊት በህይወት መኖሯን ወደ ማመን ደርሻለሁ። ይሁንና ግን ይህን ሁሉ ችግር መፍታት የምንችለው አንተ ስታግዘን ብቻ ነው። ለዚህ ነበር እኮ ትንሽ ጊዜ እንድትሰጪኝ የጠየኩሽ። ጊዜ ብሰጥህም ትርጉም የለውም። እንዴት? ባለቤቷ ነኝ የሚል መኮንን የሚባል ሰው እዚህ ድረስ መጥቶ ፊልሙን እንደሚያሳግደው ዝቶብኝ ነው የሄደው። በምን ምክንያት? ይኸውልህ አክሊሉ፣ በእርግጥ በሰዓቱ አልነበርኩም፣ ግን ደግሞ ለስርጉት በተወላት ስልኩ ደውዬለት አናግሬዋለሁ። እሱ እንደሚለው ከሆነ ፊልሙን የማሳገድ ፍላጎት ባይኖረው ታሪኩ ላይ መካተት ያለበት ሌላ እውነት ስላለ እኛ ቀረጻ ከመጀመራችን በፊት ካንተ ጋር መነጋገር ይፈልጋል። አልገባኝም። ምን አይነት እውነት ነው የሚገባው? ይሄን ጥያቄ እኔም ጠይቄው ነበር። ምንም ሊነግረኝ አልፈለገም። ስለዚህ እሱ ጎሏል የሚለውን ታሪክ እንድትነጋገሩበት ስልኩን እንስጥና ተገናኝታችሁ አውሩበት። ጥሩ። ስልኩ ስላለኝ ነው ራሴ ደውለታለሁ።
ይቅርታ ወንድም ውስጥ ለመግባት ፈልጌ ፈራሁ። ሳሊም ውስጥ ነው አይደል ያለችው? አዎ ውስጥ ነች። ፕሮዲሰሯ በጣም እንደምትፈልገኝ ነግራኝ ነበር። በሰላም ነው የፈለከኝ? እኔ እናንተ የምናወራው ሰላማዊ ጉዳይ እንደሌለን አሁንም አልገባህም ልበል? የልብ ፍቃድ ካለ ጉዳያችንን ሰላማዊ ማድረግ እንደሚቻል አምናለሁ። ተስፈኛ ነህ። ፊልሙን ለምንድን ነው የምታሳግደው? ለቅሶ ቤት መሰለኛል ነው። አውቃለሁ። ያም ቢሆን ግን ዛሬውኑ እንድንነጋገር እፈልጋለሁ። እንዴት ነው ሁለቱም ነው ተገለው የተገኙት? እንደዛ ነው የተባለው። ይገርማል። እኔ እኮ ሳሌም ለሆነ ጉዳይ ፈልጋት እሷ ጋር ስደውል ነው መሞታቸው የተነገረኝ። እንታረቀዋለን። የሆነ የኛ ነገር አለን ስንባል የለን። ልክ ነሽ። ገዳዩ ታውቋል? አይ እኔ ምንም ያወቅኩት ነገር የለም። ግን እዛ ጋር ቅድም የሆነ ነገር ሲያወሩ የሰማሁ መሰለኝ። ማለት ስለ ገዳዩ? ምናልባት አንተ ጠጋ ብለህ ጠይቃቸው። እኔ ማወቅ የምፈልገው ነገር ስላለ ካላስቸገርኩት ነግሬ ደስ ይለኛል። ለነገሩ እኔ መጠየቅ ፈራለሁ። ግን ካልሽኝ እሺ ጠይቃቸዋለሁ። አመሰግናለሁ። አላስቀየምኳትም ፍቅሬ መና ፊልሙ እንዲሰራ ከፕሮዲሰሯ በላይ ነው ይፈልጋሉ። አይገርምም? እኔ ግን የሰማሁት ፊልሙ እንደምታሳገደው ነው። ታሪኩ ሙሉና አስደሳች እንዲሆን እኔ የምነግርህ ነገር ከጨመርክበት እያጨበጨብኩ የምመለከተው ፊልም እንደሚሆን ቃሌን እሰጥሃለሁ። ምንድነው እሱ? በቀናት መካከል የሚባል ውዳቂና ወራጅ መጽሐፍን ካሳተምከው በኋላ በተለያዩ ጊዜያት ከፍርቱና ጋር እየተገናኛችሁ ዝሙት ተፈጽሙ እንደነበረ በግልጽ የሚያሳይ ታሪክ እንድትጨምርበት ፈልጋለሁ። ለምን እባክህ? ምክንያቱም እውነታው እሱ ስለሆነ። አይደለም ነው፣ በፍጹም አይደለም። በቃ በነዛ ሁሉ ጊዜያት ሁለታችሁም በጋራሚውን በተናጠል የዋሻችሁ ነገር ሁሉ ከጀርባ የሰራችሁብኝ ደባ ለመደበቅ ያደረጋችሁት ነው። እንደ እድሜያችን ብንነጋገር መልካም ይመስለኛል። በዚህ ሰዓት ያንተ አምሮ ስለኔም ሆነ ስለ ሉሊት የሚያስበው ነገር ሁሉ ልክ አይደለም። እሱን አንተ አትነግረኝም። አሁንም ቢሆን ሁለታችሁም እኔን የምታሳምኑበት ውሃ የሚያነሳ ምክንያት የላችሁ። ስለዚህ በፊልም ውስጥ ትልቅ ቦታ እንዲይዝ የምፈልገው እውነት ቢኖር ይሆን ቆሻሻ ታሪክህን አሳትመን ልቧን አሸፍተዋል። ባኬ ነው አፍ እንዳመጣላት ታርክሳት። እውነት ለምን ይመራል? እውነተኛ ታሪክ መጽሐፍን ህዝቡ እንዲቀበል ከፈለክ ይሄን ትልቅ እውነት ማካተት ግድ ይላል።
ሰማይና ምድር ቢደበላለቁ ሉሊት ያልዋለችበትን ታሪክ በፍጹም አይጽፍም። ጽፋናት አትጽፍም